መርከቦ ስለ አገልግሎቱ ጌታ ሁሌን አመሰግናለሁ። በነገራችን ላይ ምድር የምትቀየረውና ሪቫይቫል የሚነሳው በአስተማሪዎች ነው። በዘመኑ ትንቢት ወይንም ደግሞ በአንዳንድ ሁኔታዎች አይደለም። እግዚአብሔር አምላክ አስተማሪዎችን እንደ መምህር መርከቡ ያሉትን በእውነት ያብዛልን። እኔ አገልጋዮችን ማበረታታት የኔ አንዱ አኖይንቲንግ ነው ብዬ ነው ማስበውና በጣም ነው ማበረታታ። ተበረታታ አለን ከጎንህ ነን፣ አይዞህ፣ ይኸው ትውልድን እየሰጠህ ነው። የዛሬ ዓመት ደግሞ በሺህ እጥፍ ይሄ ፕላትፎርም ሰፍቶ በሌላ ሁኔታ እንግዲህ ቲክቶክ ደግሞ የሚያደርገውን አናውቅም። እኔ አሰራሩን ብዙ አይገባኝም። እኔ ካንተ በኋላ ነው ካንተ አይቼ ነው ቲክቶክ የጀመርኩት። እግዚአብሔር ይባረክ። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታችን ዓለም ሳይፈጠር በወደደን በሱ በቃ እንግድነት እንዳይሰማን ቤተሰብ እንደሆንን የዘላለም እህታማቾች የዘላለም ወንድማማቾች እንደሆንን በውስጣችን ይሄ ስሜት ነው ያለውና እንግድነት አይሰማንም። እዚህ ቦታ ይሄ ቤት የእግዚአብሔር ቤት ነው። ይሄ ቤት የጸሎት ቤት ነው። የእግዚአብሔር ቤት ደግሞ የአባታችን ቤት ነው። ቅድም መምህር እንዳለው ያለምንም ፍርሃት ያለምንም ስጋት ገብተን መጸለይ ገብተን መዘመር ስለቻልን እግዚአብሔር ክብሩን ጠቅልሎ ይውሰድ። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። የማቃችሁ እህቶቼ ወንድሞቼ ስማችሁን አልጠራም፣ የማላቃችሁም ዓለም ሳይፈጠር ገና በክርስቶስ ኢየሱስ የተመረጥን ወንድማማች እንድንሆን የተወሰንን እግዚአብሔር ብሩካን ነንና እግዚአብሔርን ስለናንተም አመሰግናለሁ። ስለሰጠን ስለዚህ ጊዜም እግዚአብሔርን አመሰግናለሁ። እስቲ አጭር ጸሎትን ጸልይና ዛሬ እግዚአብሔር ወደሚሰጠን ቃል እንሄዳለን። በእርግጥ እንግዲህ አገልጋዮችን ማገልገል ይከብዳል። እነ ፓስተር ወጌን እነ መምህር መርከቡን እናንተን እህቶቼ ጸላዮችን በጌታ ፊት የቆያችሁ፣ እኔ በዚህ በስደት ነው ጌታን ያገኘሁት። ያው በምድር ወደ ምድረ በዳ ወስዳታለሁ ለልቧ እናገራታለሁ እንዳለ እንዲሁ ነው የኔ ነገር። እግዚአብሔር አምላክ ይባረክ። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እናመሰግንሃለን ጌታ ሆይ ስለዚህ ጊዜ ስለዚህ ሰዓት ከፍ እናረጋለን። የእግዚአብሔር ቃል ሕያውና የሚሰራ ከሁለት በኩልም ከተሳለ ሰይፍ ይልቅ እጅግ የበረታ መንፈስና ነፍስን ጅማትና ቅልጥምንም የሚወጋ የሰውንም የውስጥ ሐሳብ የሚመረምር ነውና ጌታ እግዚአብሔር ሆይ በቃል መርምረን፣ በቃል ፈትሸን፣ በቃል የሚራገፈውን አራግፈህ የሚጸናው እንዲጸና ግረዘን። በጌታ በኢየሱስ ክርስቶስ ስም ስልጣን በኢትዮጵያ ካላንደር 2018 አልቆ ወደ 2019 ልንገባ ነው። ጌታ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንደ ዛሬ እንዳይቀጥል ሕይወታችን፣ ነገር ግን አንተ ወዳየህልን ከፍታ እንድንወጣ አንተ ወዳየህልን እግዚአብሔር አምላክና አባት ሆይ ክብር እንድንጠጋ በቃልህ አግኘን። እግዚአብሔር አምላክና አባት ሆይ የቃልህ ፍቺ ያበራል፣ አብርቶ ዝም አይልም፣ ሕፃናትን ጠቢባን ያደርጋል ይላልና ጥበብ ባጣንበት ጥበብን፣ እውቀት ባጣንበት እውቀትን፣ ድፍረት ባጣንበት ድፍረትን፣ ባልተቀደስንበት ቅድስና በፍጹም አንተን ወደ መምሰል ቃልህ እንዲያሳድገን በጌታ በኢየሱስ ስም እጸልያለሁ። ለተናጋሪም ለሰሚም ጸጋን የምሰጥ አንተ ለእኔ ለደካማው ባሪያ በእነዚህ በኃያላን ፊት ጸጋን እንድሰጠኝ ጌታ ሆይ ለእነሱም ደግሞ የሚሰሙበት መስማት ብቻ አይደለም የሚያስተውሉበት ቃል በእምነት ተዋህዶ የሚጠቅማቸው እንዲሆኑ በኢየሱስ ስም ስልጣን እጸልያለሁ። ይሄ ቃል በሶሻል ሚዲያው በዩቱብ ሲዘዋወር እግዚአብሔር አምላክ የትውልድን በፉጨት ጠርተ ትውልድ እንዲሰማ በጌታ በኢየሱስ ስም አንተን ያልሰማ በሞት ጥላ አለ፣ አንተን ያላየ በሞት ጥላ አለ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ትውልድ እንዲሰማ የምትሰማ ነህ አምላካችን። በኢየሱስ ስም እንጸልያለን። ሶሻል ሚዲያውን ባርክ፣ ፕላትፎርሙን ባርክ፣ ዩቲዩቡን ባርክ በኢየሱስ ክርስቶስ ስም። አጋንንት ለተለያየ ጥፋት እግዚአብሔር ለሞት ለበቀል ለጨለማ የሚጠቀምበትን እነዚህን ፕላትፎርሞች እነዚህን እግዚአብሔር አምላክ ሶሻል ሚዲያዎች እንደዚህ ቀድሰን አባት ሆይ ለአንተ ክብር እንድንጠቀምበት በእናንተ ዘንድ ሁሉ በስርዓት ይሁኑ ያልክ አምላካችን በስርዓት እግዚአብሔር ሆይ እንድንገናኝበት ርቀት ሳይገድበን ሁኔታ ሳይገድበን ያለንበት ቦታ ሳይገድበን ጌታ ሆይ አንተን እንድንማርበት አንተን እንድንፈልግበት በፊት እንድንሰበሰብበት እንድንጸልይበት ስለሰጠን ስለዚህ ታላቅ ዕድል ክብር ላንተ ይሁን። ጊዜውንም እኔንም ቅዱሳን እህቶችና ወንድሞችንም ላንተ ለአምላካችን ክብር አሳልፌ እሰጣለሁ በኢየሱስ ክርስቶስ ስም አሜን። ክብር ለኢየሱስ ይሁን። የአባቴ ብሩካን ሪፖስት አድርጉ፣ ሌሎች እንዲሰሙ ሪፖስት አድርጉ። እንደው እኔ በነ ፓስተር ወጊ ፊት ቁጭ ብዬ እግዚአብሔርን ቃል የምናገር ሰው አይደለሁም። ግን እንግዲህ እግዚአብሔር እድልን ከሰጠ በተሰጠ እድል ሁሉ መጠቀም በተከፈተው በር ሁሉ መግባቱ ደግሞ ድፍረት አለኝ እኔ። እግዚአብሔር የተባረከ ይሁን።
ኢየሱስ ክርስቶስ ጌታ ነው። ዛሬ የምናየው ሁለተኛ ጴጥሮስ ምዕራፍ 1 ላይ ያለውን ሐሳብ ነው። ይህንን ሐሳብ ስትሰሙት ራሳችንን ያለንበትን ሁኔታ እያየን ወደሚቀጥለው ዳይሜንሽን ትክክለኛው መንፈሳዊ ቁመና ትክክለኛውን ማንነት ይዘን በእግዚአብሔር ፊት የመመላለስን ስልጣን የሚሰጠን ቃል ነው። እግዚአብሔር አምላክ የተባረከ ይሁን። ይሄ የሐዋርያው ጴጥሮስ ሁለተኛው ሐዋርያው ጴጥሮስ መልእክት የተጻፈው ከ60 እስከ 64 ዓመተ ምህረት ባለው ጊዜ ውስጥ ነው። በዛን ዘመን እንግዲህ ኒሮ የሚባለው የጣሊያን ንጉሥ ትውልድን ክርስቲያንን የሚያሰቃይበት፣ የሚያስርበት፣ የሚገልበት በኃይለኛ ሁኔታ ወንጌል የሚሰደድበት ጊዜ ነበረ። በዛን ወቅት ደግሞ የስህተት ትምህርቶች ተነስተው በወንጌልና በእውነተኛው የክርስቶስ ትምህርት መካከል ከፍተኛ የሆነ መወዛገብ የነበረበት ጊዜ ነበረ። ሌላው በጣም የሚገርመው ሐዋርያው ጴጥሮስ በጣም በቃ የዘመኑ መጨረሻ ላይ ነበረ ሊገደል ያለቀለት ጉዳይ ያለቀ ጊዜ ነበረና እንግዲህ በመላው ዓለም ለተበተኑ መጻተኞች በክርስቶስ ኢየሱስ ለሆኑ የተጻፈ ደብዳቤ ነው። በጣም የሚገርም ደብዳቤ ነው። ይሄ ደብዳቤ የስህተትን ትምህርት ለመቃወም፣ ክርስትናን ለማጽናት፣ በክርስቶስ ኢየሱስ ያለንን ማንነት ለማወቅ አውቀን ደግሞ በአግባብ እንድንራመድ በፍጹም የሚያስታጥቅና መንፈሳዊ ሙላትን፣ መንፈሳዊ ድፍረትን፣ መንፈሳዊ ቅናትን የሚሰጥ ትምህርት ነው። ኢየሱስ ክርስቶስ ጌታ ነው። ከዚህም በኋላ አንደኛ ጴጥሮስና ሁለተኛ ጴጥሮስን ቁጭ ብላችሁ ብታጠኑት በጣም ትባረካላችሁ። እግዚአብሔር አምላካችን የተባረከ ይሁን። ኢየሱስ ያድናል። ቀጥታ ወደ ሐሳቡ ሲሄድ እንግዲህ ሁለተኛ ጴጥሮስ ከምዕራፍ 1 ጀምሮ ራሱ ርዕሱ መጠራትና መመረጥን ማረጋገጥ ይላል። ተጠርተናል፣ አዎ። ተመርጠናል፣ አዎ። ግን እርግጠኛ ነን ወይ ነው። እርግጠኛ ነሽ ለመመረጥሽ? እርግጠኛ ነህ ለመመረጥህ? እርግጠኛ ነኝ ለመመረጤ፣ ለመጠራቴ። ሃሌሉያ። አንደኛ ቆሮንቶስ 1:9 ላይ ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይላል። በእውነት እግዚአብሔር በእኛ ህይወት የታመነ ነው። በእውነት እግዚአብሔር በእኛ ህይወት የሚያስጨንቀን ነገር የለም። ሙሉ በሙሉ በእግዚአብሔር ላይ ተደግፈናል። ለነገ አናስብም። ለህይወታችን፣ ለልጆቻችን በምናየው በምንሰማው ዓለምን በሞላው ትርክት የተወሰደን አይደለንም። ይህንን በደንብ አተኩረን እንድናይ ያስፈልጋል። እኔ አንዳንድ ጊዜ ጌታችን በሚመጣበት ጊዜ ከሰው እምነት ያገኝ ይሆን የሚለው ቃል በጣም ነው የሚገርመኝና የአባቴ ብሩካን አማኝ ብቻ መባል ሳይሆን እውነተኛ አማኞች በጌታ የተደገፍን በጌታ የተደገፍን ሰዎች እንድንሆን በሱ ደግሞ ያለንን ስልጣን፣ የልጅነትን ስልጣን፣ የልጅነትን ክብር፣ የመንፈስን አንድነት ከእግዚአብሔር ጋር አብረን ሰራተኞች መሆናችንን ሃሌሉያ እንድናውቅ የእግዚአብሔር ቃል ሁልጊዜ ያስተምረናል። ትላንት በጣም የሚገርም ሐሳብ ተምረን ነበር። ከዘመኑ ምስቅልቅል እንዴት ወጣ ብለን ወደ እግዚአብሔር አጀንዳ ዞር እንደምንል ጌታ ከመዝሙር 73 ላይ በፓስተር ወጊ በኩል በደንብ አድርጎ አስተምሮናል። ለዚህ ነው ያያችሁ ቀናቶቹን ማወቅ ለመዋጀት ይጠቅማል። ዘመኑን ማወቅ ለመዋጀት ይጠቅማል። ዘመኑን ባወቅ እኛ የት እንዳለን ለማየትና ለማስተዋል ይጠቅመናል። ኢየሱስ ክርስቶስ ጌታ ነው። መልእክቱን ሳነበው አንደኛ ጴጥሮስ ምዕራፍ 2 ከቁጥር 2 ጀምሮ አነበዋለሁ። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ ይላል። አያችሁ፣ ጸጋ የሚባል የእግዚአብሔር ስጦታ አለ። ያ የእግዚአብሔር ጸጋ በሕይወታችን ሲበዛ ነው ሰላማችን ሙሉ የሚሆነው። ያለ እግዚአብሔር ጸጋ ሰላም፣ ያለ እግዚአብሔር ጸጋ ረፍት፣ ያለ እግዚአብሔር ጸጋ ምስጋና፣ ያለ እግዚአብሔር ጸጋ ትክክለኛ መንፈሳዊ ሕይወት መኖር አንችልም። የእግዚአብሔር ቃል የተጻፈው እያንዳንዱ ቃል አይደለም፣ አረፍተ ነገር አይደለም፣ ነጥብ ትርጉም አለው። ነጥብ ትርጉም አለው። ይህንን ነገር ከአይኔ ላይ ወደ ታች ታደርገው መምህር ርዕሱን ጌታ ይባርክ። ምን ላድርገው? ምኑን? ይህንን ኑ አብረን እናመስግን የሚለውን ወደ ታች ብታደርገው ትንሽ። እሺ አንስቼዋለሁ። ሃሌሉያ። አይ ይቅርታ አስነሳው። ስለዚህ አባቴ ብሩካን በገዛ ክብሩና በበጎነቱ የጠራንን በማወቅ
ብዙዎች ዛሬ አማኞች ነን፣ በእግዚአብሔር ፊት ብዙ ዓመታት ኖረናል። በሆኑ የጠራንን እንደሚገባው እናውቀዋለን ወይ? ማወቅ በሚገባ ልክ እናውቀዋለን ወይ? ማየት በሚገባ ልክ አይተነዋል ወይ? መስማት በሚገባ ልክ ሰምተነዋል ወይ? መረዳት በሚገባ ልክ ተረድተነዋል ወይ? በዛስ መንፈስ በዛ መንፈሳዊ ቁመና ነው ወይ ያለ ነው? ጸሎታችን በዛ ልክ ነው ወይ? አገልግሎታችን በዛ ልክ ነው ወይ? ህይወታችን በዛ ልክ ነው ወይ ብለን ቆም ብለን አስበን የሚራገፈውን አራግፈን የሚቆረጠውን ቆርጦልን ወደ 2019 የድል ህይወት ተጽዕኖ የምናመጣበት ህይወት እግዚአብሔር በእኛ ያሰበውን አጀንዳውን ለመፈጸም የተመቸ ማንነት ይዘን እንድንሻገር ዛሬ በጌታ በኢየሱስ ስም ይሄ ቃል ያወጣናል ብዬ አምናለሁ። ኢየሱስ ያድናል። 4 እንደዚህ ይላል፣ ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች። ዋው አይታችሁታል። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ፣ በቀራንዮ መስቀል ላይ በፈሰሰው ደም ከዓለም ካለው ጥፋት ከዓለም ጨለማ አምልጠናል። ከመለኮት ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። እዚህ ጋር ተሰጥቶናል ነው። የባህሪው ተካፋይነት ተሰጥቶናል፣ ተስፋ ተሰጥቶናል፣ ጸጋ ተሰጥቶናል፣ ስልጣን ተሰጥቶናል፣ የልጅነት ክብር ተሰጥቶናል፣ ክህነት ተሰጥቶናል፣ አገልግሎት ተሰጥቶናል። እግዚአብሔር ያልሰጠን ምንም ነገር የለም በልጁ። ግን በተሰጠን ነገር ላይ ትኩረት እናደርጋለን ወይ? አሁን ምንድን ነው ችግሩ? ከተሰጠን ነገር ዞር ብለን ባልተሰጠን ነገር ላይ ነው ትኩረታችን። ስለዚህ የተሰጠንን ነገር በሙላት በህይወታችን እግዚአብሔር ሊገልጥ አልተመቸውም። ለእግዚአብሔር የምንመቸው ሰዎች እንድንሆን በተሰጠን ነገር ላይ እግዚአብሔር ለእኛ በሰጠን ነገር ላይ በትክክለኛው በዘላለማዊው ከራሳችን ህይወት ተርፎ ለሌሎች በሚሆነው ነገር ላይ ትኩረት ፎከስ ማድረግ መጀመር መቻል አለብን። ሃሌሉያ። የእግዚአብሔር ባህሪ ተካፋይ ምንድን ነው? የእግዚአብሔር ባህሪው ሃሌሉያ፣ ክብር ለኢየሱስ ይሁን። ይህንን ቆም ብለን እግዚአብሔር ባህሪው ምንድን ነው? የሚቀጥለው 5 ቁጥር እንደዚህ ይላል፣ ስለዚህ ምክንያት ስለተሰጣችሁ በእነዚያ ክብርና በጎነት የከበረ እጅግ ታላቅ የሆነ ተስፋ ስለተሰጣችሁ፣ ተሰጥቷችኋል፣ አላችሁ፣ በውስጣችሁ ነው። አሁን ምንድን ነው? መንፈስ ቅዱስ ከኛ ጋር ነው። የእግዚአብሔር አጀንዳ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ፍቃድ በእኛ ላይ ነው። የእግዚአብሔር አይኖች ሁልጊዜ እኛን ይመለከታሉ። የእግዚአብሔር አይኖች ኢሳይያስ 6 ላይ እንዳለው ማንን ልላክ ብሎ ሁልጊዜ እግዚአብሔር ሰዎችን ይፈልጋል። እኔን የሚል አለ ወይ ነው ጥያቄው። እኔ ነኝ፣ ለዚህ ስፍራ ነው ያለሁልህ፣ ለዚህ ቦታ ነው ያለሁልህ፣ ለዚህ ሁኔታ ነው ያለሁልህ የሚል ማንነትን እግዚአብሔር ከኛ ይፈልጋል ማለት ነው። ስለዚህ ይሄንን ማንነት የተሰጠንን ማንነት ሞቲቬት አድርገን ወደ ተሰጠን ትክክለኛ መንፈሳዊ ማንነት፣ ወደ ተሰጠን ትክክለኛ የልጅነት ስልጣን፣ ወደ ተሰጠን ትክክለኛ የባህሪው ተካፋይነት እኔና እናንተ ዛሬ አልፈን እንድንሄድ እግዚአብሔር ይፈልጋል። ሃሌሉያ። ስለዚህ ምክንያት ይላል ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ። እምነት አለ። ሃሌሉያ። ለሚቀጥለው እድገት፣ ለሚቀጥለው ብዙ ፍሬ፣ ለሚቀጥለው ታላላቅ አጀንዳ፣ ለሚቀጥለው የእግዚአብሔር ሐሳብ የምናደርገው ምንድን ነው? እምነት አላችሁ። አዎ። ግን በእምነታችሁ ላይ በጎነት የሚባል ነገር አለ። ይሄንን ለመጨመር ጸሎት አያስፈልገንም። ይሄን ለመጨመር እከሌ መምህር ወይንም ደግሞ ሌላ ነብይ ከሌ እጅ መጫን አያስፈልገንም። ዘይት ቆርቆሮ አያስፈልገንም። የሚያስፈልገን ምንድን ነው? ቃሉን ሰምተን መታዘዝ። በጎነት መታዘዝ ነው። በጎ ነገር ማድረግ ማለት አንተ ሌሎች እንዲያደርጉልህ የምትፈልገው ለሌሎች ማድረግ ማለት ነው። አለቀ። ምንም ትርክት የለውም። የእግዚአብሔር ቃል ግልጽና ያው ነው። ስለዚህ በዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ። አያችሁ፣ እምነት አለን እንላለን። በጎነትን ለመጨመር ግን ትጋት ያስፈልገናል። ትጋት ማለት ምን ማለት ነው? ከእግዚአብሔር ጋር ኮኔክት ማድረግ፣ ከእግዚአብሔር መንፈስ ጋር መስማማት፣ ከቃሉ ጋር መስማማት፣ ከመንፈስ ቅዱስ ጋር መስማማት። ሄዳችሁ ዮሐንስ ወንጌልን ምዕራፍ 15ን ስታነቡት ያለ እኔ አለ ምንም ማድረግ አትችሉም አለ። ምንም በዓለም እውቀት፣ በዓለም ዲግሪ፣ በዓለም ጥበብ፣ በስራ ብዛት፣ በገንዘብ ብዛት፣ በዝና ብዛት፣ በክብር ብዛት የእግዚአብሔርን መንግስት ያኛውን መንግስት ላይ ምንም አይነት ተጽዕኖ ማምጣት አንችልም። ግን በዚህ መንፈስ ከመጣንና በቃሉ መንፈስ በመታዘዝ መንፈስ ከመጣን የእግዚአብሔር መንግስት ውስጥ ተጽዕኖ ፈጣሪዎች ሆነን
ማለፍ እንችላለን። ተጽዕኖ ፈጣሪዎች ሆነን መገለጥ እንችላለን። ተጽዕኖ ፈጣሪ ለመሆን ምን ያስፈልገናል አለ? እምነት ራሱ የጸጋ ስጦታ ነው። አንደኛ እምነታችን እንዲያድግ እምነት ከመስማት ነው ይላል። መስማትስ ከእግዚአብሔር ቃል ነው። ዛሬ ምንድን ነው የምትሰማው የኔ እህት? ምን በመስማት ነው ጊዜሽን የሚጨርሽው የኔ ወንድም? ምንድን ነው የምንሰማው? 24/7 ከተሰጠን ውስጥ የምንሰማው ምንድን ነው? በእውነት እግዚአብሔርን ነው? በእውነት መንፈስ ቅዱስን ነው? ይህንን ቆም ብለን ራሳችንን እንድንፈትሽ የእግዚአብሔር ጸጋ ይርዳል። አሜን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ለመጨመር እምነት ያስፈልገናል። እምነት ያልሆነውን ነገር እንደሆነ ቆጥረን አሻግረን በተስፋ የምናየው የህይወት ራዳር ነው። ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት ወይንም ደግሞ በክርስትና ትክክለኛውን ስፍራና ከፍታ መያዝ አይቻልም። ስለዚህ በእምነት ላይ ደግሞ በጎነትን እንጨምራለን ማለት ነው። አያችሁ፣ በ2019 እየጨመረ እየበዛ የሚሄድ ህይወት ያስፈልገናል። ቤተ ክርስቲያን በሁሉ አቅጣጫ ወደ ኋላ እየሄደች ያለችበት ሰይጣን ጥቂት ዘመን እንደቀረው አውቆ በታላቅ በቀል በቁጣ 24/7 ያለ ረፍት የሚሰራበት ዘመን ላይ ነው ያለነው። ስለዚህ እኔና እናንተ እንደ አካል ብልት እያንዳንዳችን ድርሻችንን ልንወጣ ያስፈልገናል። በምንም አይነት እንደ 2018 ላለመሆን ከእግዚአብሔር ጋር መስማማት፣ ኔትወርካችንን ዋይፋችንን ማስተካከል አለብን። የምድር ዋይፋይ መብራት ሲኖር ሊጠፋ ይችላል፣ መብራት ሲበራ ይኖራል። ያው እንደምናውቀው ነው። የእግዚአብሔር ዋይፋይ ግን ከፈለግነው መቼም ቢሆን አይቋረጥም። ለሚፈልጉኝ እገኛለሁ አለ ጌታ። እሱ እንዲህ ትልቅ አምላክ ሆኖ ሰማይና ምድርን የሰራ ሰማይና ምድርን የሞላ አምላክ ሆኖ ለሚፈልገው ለአንድ ትንሽ እንደኔ ላለ ሰው የሚገኝ እጅግ ቸርና መልካም አምላክ ነው ያለን። ክብር ለኢየሱስ ይሁን። ስለዚህ የሚጨምር ህይወት ነው የሚያስፈልገን። በእምነታችሁ ላይ በጎነትን ጨምሩ። በጎነትን ስንጨምር ደግሞ የሚቀጥል ሌላ አለ። 6 ቁጥር ላይ በበጎነት ላይ እውቀትን ጨምሩ። አያችሁ፣ በጎነት ስናደርግ ደግሞ በእውቀት ይሁን፣ በምሪት ይሁን፣ በመንፈስ ቅዱስ ምሪት ይሁን። ለሶሻል ሚዲያ ፍጆታ ወይንም ደግሞ በጎ አደረግኩ ብለን እንደዚህ የምስኪኖችን ፎቶ በየእንትኑ ላይ ያንጠለጠልን ከሰዎች ዘንድ ምስጋና ክብርን ለመቀበል አይሁን፣ በእውቀት ይሁን። እውቀት ምን ይላል? ቀኝ የሚያደርገውን ግራ አይወቅ ይላል። የእግዚአብሔር እውቀት እንደዚህ ይላል። የእግዚአብሔር እውቀት የጥበብ ሁሉ ራስ ነው። የእግዚአብሔር እውቀት ማምለጫችን ነው። ዛሬ ብዙ ሰዎች በጎነት ሲያደርጉ አይታችኋል፣ ግን ለሶሻል ሚዲያ ፍጆታ ነው። ከሰዎች ዘንድ ለመደነቅ ክብርን በዚህ ምድር ክብርን ተቀብለን ከጨረስን በሰማይ ምንም የለንም። ይህንን አስረግጬ ልነግራችሁ እፈልጋለሁ። አሜን። ስለዚህ በበጎነትም ሲደረግ እውቀት ይጨመርበት። የሚጨምር ነው ክርስትና ሕያው ነው። ክርስትና የሚያድግ ነው። ክርስትና እዛው የሚቆይ አንድ በድን አይደለም። ሕያው ድንጋዮች ናችሁ። ህንፃው ለመስራት የታነጸባችሁ ሕያው ድንጋዮች ነን። ሕያው ድንጋዮች ስለሆንን ደግሞ ህንፃውን ለማስዋብ፣ ለማሳመር፣ ፍሬያማ ለማድረግ ከእያንዳንዳችን የሚጠበቅ ነገር አለ። አንዳችን አይን፣ አንዳችን አፍንጫ፣ አንዳችን ጆሮ፣ አንዳችን እግር፣ አንዳችን አንደበት ነን። በእግዚአብሔር ቃል ላይ አንደኛ ቆሮንቶስ ምዕራፍ 12 ሄዳችሁ ማንበብ ትችላላችሁ። ሁላችንም ለጌታ ቤት፣ ሁላችንም ለአካሉ፣ ሁላችንም ለመንፈስ ቅዱስ ስራ፣ ሁላችንም ለአምላካችን አጀንዳ እናስፈልጋለን። የማያስፈልግ ክርስቲያን የለም። የምናስፈልግ ሰዎች እንድንሆን ግን ቆም ብለን ህይወታችንን በዚህ 2ኛ ጴጥሮስ ምዕራፍ 1 ላይ በተጻፈው መንፈስ እንድንመረምር ዛሬ ይህንን ሀሳብ ለእኔና ለእናንተ ላመጣ ወድጃለሁ። እግዚአብሔር አምላክ የተባረከ ይሁን። በጎነት ሲደረግ በምላ እውቀት፣ ሃሌሉያ፣ የእግዚአብሔር እውቀት። በእውቀት ላይ ደግሞ ራስን መግዛት። ዋው! አያችሁ፣ እያደገ እየበዛ እየተሞረደ እየጠራ እንደ ወርቅ ኩልል እያለ የሚሄድ ማንነት እንዲኖረን ያስፈልገናል። እግዚአብሔር የሚፈልገው ይሄንን ነው። ለምን ብላችሁ ብትጠይቁ በኋላ ላይ እንመጣበታለን። በበጎነትም እውቀትን፣ በእውቀትም ራስን መግዛትን። እውቀት አለኝ ብለን ደግሞ እንድንታበይ ወይንም ደግሞ እኔ አውቃለሁ እኔ ነኝ እንድንል አይደለም። እውቀት ትህትና ነው። እውቀት ራስን መግዛት ነው። እውቀት ራስን እግዚአብሔርን መፍራት ነው። እውቀት ከኔ ይልቅ ወንድሜ ይሻላል ማለት ነው። እውቀት እኔ አያሰኝም። የእግዚአብሔር እውቀት እኔን አያሰኝም። የዓለም እውቀት ነው እኔ ዲግሪዬ፣ ዲፕሎማዬ፣ ስራዬ፣
ፖዚሽኔ የሚያሰኘ የዓለም ነው፣ የአጋንንት ነው። የእግዚአብሔር ዕውቀት ግን ዝቅ ነው የሚያደርገው። አሜን። ጌታችንን ነው የምንከተለው፣ ምሳሌያችን እሱ ነው። ክብር ለኢየሱስ ይሁን። ስለዚህ በበጎነት በእውቀትም ላይ ራስን በመግዛት ላይ መጽናትን። አያችሁ፣ ራሱን የማይገዛ ሰው በዚህ ዓለም በዚህ ውጥንቅጡ በወጣ በተሸነፈና በወደቀ ዓለም ጸንቶ የእግዚአብሔርን ሐሳብ፣ የእግዚአብሔርን አጀንዳ፣ የእግዚአብሔርን ፍቃድ ሊያገለግልና እስከ ፍጻሜው ሊራመድ አይችልም። ራሱን የማይገዛ ሰው አይጸናም። ያልጸና ሰው ደግሞ እስከ ፍጻሜው አይሄድም። በምን ላይ ነው የተመሰረትከው ነው እዚህ ጋር ጥያቄው። በአሻዋው ላይ፣ በአለቱ በክርስቶስ ኢየሱስ ላይ፣ በሐዋርያትና በነቢያት መሰረት ላይ ተመስርተናል ማለት ጥቅሱ በጣም ቀላል ነው። በህይወት ግን ሲፈተሽ ምን ይመስላል? ህይወት ይፈተሻል። አያችሁ፣ የምንናገረው ቃል በህይወታችን ይተረጎማል። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ጌታ ነው። ህይወታችንን የሚያውኩ በክርስቶስ በማመናችን የሚናደዱ አጋንንቶች፣ የጨለማ ኃይላት፣ አለቆችና ስልጣናት በዙሪያችን ከመቼውም ጊዜ ይልቅ የሚሰሩበት ዘመን ላይ ያለ ነው። በዚያን ጊዜ ጸንተን በእውነት ኢየሱስ ክርስቶስ ጌታ ነው። ሲቸግረንም ኢየሱስ ክርስቶስ ጌታ ነው። ሲርበንም ኢየሱስ ክርስቶስ ጌታ ነው። ሲጠማንም ኢየሱስ ክርስቶስ ጌታ ነው። የኢየሱስ ክርስቶስን ጌትነት፣ እውነትነት፣ መንገድነት፣ ህይወትነት የሚቀይር ቻሌንጅ በዚህ ምድር ላይ የለም። እዚህ ከፍታ ላይ መውጣት አለብን። ምስጋናችን አይቀየርም፣ ጸሎታችን አይቀየርም፣ መዝሙራችን አይቀየርም። ክብር ለኢየሱስ ይሁን። ስለዚህ በእውቀትም ራስን በመግዛት መጽናትን ይላል። መጽናት የሚያጸና የእግዚአብሔር እጅ በእውቀት በበጎነት ራስን በመግዛት የሚያጸና የእግዚአብሔር እጅ በእኔና በእናንተ ላይ ትምጣ። 2019 ዝም ብሎ የተፍገመገመ ክርስትና ጸልይልኝ፣ ቃል አውጣልኝ፣ እጅ ጫንብኝ ከሚባል ይልቅ እኛ ራሳችን እጅ ጭነን ለብዙዎች መፈታት፣ በጨለማ ላሉ ብርሃን፣ ለታሰሩ መፈታት፣ ለወደቁ መነሳት፣ ለሳቱ መመለስ የምንሆን የእግዚአብሔር ሴትና ወንድ ልጆች መሆናችንን በማወቅ በዚህ ዕውቀት መነሳት መቻል አለብን። በዚህ ዕውቀት ተራ ሰዎች አይደለን፣ ዝም ብለን ሰዎች አይደለን። ከኃያላን፣ ከነገስታት፣ ከባለስልጣናት፣ ከዝነኞች ብዙ ወርቅና ብር ካላቸው እንበልጣለን። እኛ ሰተት ብለን ወደ ቅድስተ ቅዱሳን በክርስቶስ ኢየሱስ መግባትን ያገኘን የእግዚአብሔር ሴትና ወንድ ልጆች ነን። ስለዚህ ራሳችንን በትክክለኛው ፖዚሽንና በትክክለኛው ስፍራ ማስቀመጥ መቻል አለብን። ሁኔታ ሊይዘን አይችልም። አንዳንድ ጊዜ በራሳችን ላይ ነው የምናሟርተው። ሰው የሚዘራውን ያንኑ ያጭዳል ይላል መጽሐፍ ሲናገር። እኔ እኮ አልችልም፣ እኔ እኮ እንዲያ ነኝ፣ እኔ እኮ እንዲህ ነኝ፣ ሁኔታው እንዲህ ነበር፣ ያለፈው ዓመት እንዲህ ነበር፣ ደግሞ ዘንድሮ በቃ እንኳን የማይጠቅመንን እንኳን ጠላት ዲያብሎስ በህሊናችን ውስጥ አስቀምጦ እያሳበቀ እየቀሰቀሰ በራሳችን ላይ፣ በቤታችን ላይ፣ በህይወታችን ላይ፣ በዘመናችን ላይ የመርገምን ቃል ልናወጣ ቀርቶ መጽሐፍ ሲናገር ፊልጵስዩስ ላይ ሐዋርያው ጳውሎስን ስታዩት ምንድን ነው ያለው? መልካም የሆነውን፣ በጎ የሆነውን፣ ትልቅ ነገር የሆነውን፣ ዝና የሆነውን፣ ትምህርት የሆነውን፣ የሚያስፈራውን፣ በሰው ዘንድ ተቀባይነት የነበረውን እንኳን እየተውኩኝ ይላል። አዲስን ነገር ለመያዝ ምን እላለሁ? እዘረጋለሁ። እግዚአብሔር አምላካችን ታውቆ የማያልቅ የአዲስ ነገር ባለቤት ነው። መቼ? ሁልጊዜ ኤቭሪ ሚኒት። ለዚህ ነው እግዚአብሔር ለሚወዳቸው እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ ነው። ይሄ ዕውቀት ሊገባን ይገባል። ኢየሱስ ጌታ ነው። በበጎነት በእውቀትም ራስን በመግዛት መጽናትም፣ በመጽናትም እግዚአብሔርን መምሰል። ዋው! እኛ ገና ከሐሰተኛ ነቢያት ቆርቆሮና ዘይት ችርቻሮ በዛና በዚህ የምንዞር ለፍተን ያገኘነውን ገንዘብ ለነሱ እየቀለብን በኪሳራ በጉስቁልና በክርስቶስ በቃሉ ተቃራኒ መንገድ ያለን ራሳችንን ምንም እንደማይበቃ ሌሎች ብቻ የበቁ አድርገን ስለን የምንመላለስ ሰዎች እንዴት እግዚአብሔርን እንመስላለን? ዋው! ለዚህ ነው ሐዋርያው ጳውሎስ ጢሞቴዎስ ልጁ ምን አለ? እግዚአብሔርን መምሰል ራስህን አስለምድ አለ። ወገኖች ሆይ ክርስትና መሆን አንድ ነገር ነው። እግዚአብሔርን ለመምሰል ራስ ማስለመድ፣ ራስን ማስገዛት፣ ራስን በፊቱ መያዝ፣ ራስን በጽድቅ ጎዳና ቃሉ ባይመቸንም ሁኔታው ቃሉን መኖር ሌላ ጉዳይ ነው።
እግዚአብሔርን መምሰል ማለት መልክ አይደለም። እግዚአብሔር መልክ የለውም። እግዚአብሔር መንፈስ ነው። ምን ማለት ነው? እግዚአብሔር መንፈስ ነው። መንፈስ ቅዱስ እንደሚለን ቃሉ እንደሚለን መኖር ማለት ነው። ዛሬ ጠዋት ስንነሳ በጸሎት መጀመራችን፣ በመባረክ መጀመራችን፣ እርስ በርሳችን በመተናነጻችን በመጀመራችን ጌታ ደስ ይለዋል። ግን በግል ሕይወቴ ጌታ ሆይ ምንድነው ዛሬ እንዳደረግልህ የምትፈልገው? ምንድነው ዛሬ የልብህ ሐሳብ? በእኔ ያለ የልብህ ሐሳብ ምንድን ነው? በእኔ ያለ ፍቃድ ምንድን ነው? ይልካል እግዚአብሔር። እንዲህ ልባችሁ ተከፍቶ እግዚአብሔርን ከጠየቃችሁት ይልካል። ወይ የምትጸልዩለት ሰው ይልካል፣ ወይ ካላችሁ ጨርቃ እንደምትሰጡት ይልካል፣ ወይ ካላችሁ ሳንቲም ግማሹን የምትሰጡት ሰው ይልካል። እግዚአብሔር የልብ አምላክ ነው። ይልካል። ልብን አይቶ ይልካል። እግዚአብሔር የሚያየው፣ እግዚአብሔር የሚያሸተው፣ እግዚአብሔር የሚመለከተው መስዋዕት ሆኖ በፊቱ መኖር። ክብር ለኢየሱስ ይሁን። ስለዚህ በዚህ ሐሳብ እንድናድግና ቤተክርስቲያን እንደገና ሬዝ እንድታረግ፣ ሙሽራዋ እንደገና እንድትነሳ፣ ሙሽራዋ እንደገና እንድትለመልም፣ ሙሽራዋ እንደገና እንድትኳል፣ እንድታብብ እኔና እናንተ ነን ኃላፊዎች። ሁሉ ተሰጥቶናል። ያልተሰጠን ምንም ነገር የለም። ግን የተሰጠንን በአግባብ ለመጠቀም ሞቲቬት ለማድረግ ዛሬ እንድንነሳ ነው እየተመካከርን ያለ ነው። ክብር ለኢየሱስ ይሁን። ስለዚህ ምን ይላል? ራስን በመግዛት መጽናትም በመጽናትም እግዚአብሔርን መምሰል ይቻላል። እግዚአብሔርን የባህሪው ተካፋዮች ናችሁ ብሎን የለ? እግዚአብሔር ደግ ነው። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ሮሮ ነው። ስለ እግዚአብሔር ብዙ ነገር ማውራት እንችላለን። እግዚአብሔር ደግሞ ኃጢአትን የሚጸየፍ ነው። እግዚአብሔር ቅዱስ ነው። ተለይተን እልፍ ማለት ከጨለማው እልፍ፣ ከኃጢአት እልፍ፣ ከሽንገላው እልፍ፣ ከወሬው እልፍ፣ ካሉባልታው እልፍ፣ ከሶሻል ሚዲያው ትርክት እልፍ የሚያሰኝ የእግዚአብሔር መንፈስ በጌታ በኢየሱስ ስም እኔንና እናንተ በ2019 ያገኛል። በዚህም በአውሮፓም በሌላውም ዓለም ያላችሁ በ2027 2 ወር ነው የቀረው። ክብር ለኢየሱስ ይሁን። እግዚአብሔርን መምሰል ልክ እንደ ጢሞቴዎስ ራሳችንን ማስለመድ፣ እግዚአብሔርን መስመር። ጌታ ሆይ ምን ትመስላለህ? ምን ትመስላለህ? ምን እንደሚመስል እግዚአብሔር በቃሉ ላይ ተጽፎልናል። እግዚአብሔር ማን እንደሆነ ምን እንደሚመስል። ክብር ለመንፈስ ቅዱስ ይሁን። እግዚአብሔርንም በመምሰል የወንድማማች መዋደድን ራካሶ ታራዲያናማስ አያችሁ፣ ወደ ዋናው ወደ መሰረቱ ግራውንድ ወዳደረግንበት ወደ ተተከልንበት ወደ ምንጩ መቅረብ ማለት የእግዚአብሔር ባህሪ ብቸኛው ባህሪ ፍቅር ነው። እኔና እናንተ ፍቅር አለን ወይ ነው? የሚጠሉንን እንወዳለን፣ የሚያሳድዱንን እንባርካለን፣ ስለሚረግሙን ሰዎች እንጸልያለን፣ መከራ ስለሚያበዙልን ሰዎች ፍታው ጌታውን በጌታ በኢየሱስ በእኔ ላይ መከራ፣ በልጆቼ፣ በቤተሰቤ፣ በስራዬ ላይ ያለው ፈተና ሁሉ በኢየሱስ እህቴም ፍታ፣ ወንድሜም ፍታ፣ ከዚህ እስራት ፍታ ብለን እንጸልያለን። ወይንስ ንቀለው ትከለው? የለም፣ ሰይጣን አይነቀልም። ባይዘወይ ሰይጣን በጩኸት አይሄድም። ሰይጣን በህይወት ነው የሚባረረው። በጩኸት የሚሄድ ሰይጣን የለም። ይህንን ወቁት። ቁርጥ ልንገራችሁ፣ በጌታ በኢየሱስ ስም እያለን ጨርጭ ስለተንጫጫን ሰይጣን እልፍ አይልም። ሰይጣን የሚሄደው በህይወት ነው። ጌታ ኢየሱስም ትዝ ይላችኋል። ባለፈው ፓስተር ኦጊዬ የሉቃስ ወንጌል ላይ እያስተማረችን ነበረና ምን አለች? አዳም አለች ሁሉ በሞላበት ምንም ባልጎደለበት ስፍራ ሰይጣን መጥቶ ሲፈትነው በሆዱ በአፕል ተታለለና ወደቀ። ምንም ሳይጎለው ፍሬ ሁሉ ኤደን ገነት ሙሉ ሆነው። ኢየሱስ ክርስቶስን ግን በምድረ በዳ ነው መጥቶ የፈተነው። 40 ቀንና 40 ሌሊት ጾሞ ወደ ምድረ በዳ ወሰደው ይላል ቃሉ። ከዛ በኋላ ሰይጣን ሊፈትነው መጣ። በምድረ በዳ ተርቦ ምንም በሌለበት ግን የእግዚአብሔር ልጅ ኢየሱስ ሰይጣንን አባረረው፣ አሸነፈው፣ ረገጠው፣ ቀጠቀጠው፣ አዋረደው። ጊዜ ጠብቆ በሌላ መንገድ እስከሚመጣለት ድረስ አመድ ትቢያ አድርጎ ሸኘው። ምንድን ነው? ህይወት ነው። ከየት የመጣ? ከእግዚአብሔር የተቀዳ። ኢየሱስ ክርስቶስ ሰይጣንን ያሸነፈው በቃሉ ነው። እንዲህ አድርግ ሲለው ኖ እንዲህ ተብሎ ተጽፏል፣ እንዲሁን ሲለው አልሆንም እንዲህ ተብሎ ተጽፏል። ዛሬ ወገኖቼ እግዚአብሔርን ለመምሰል የእግዚአብሔር ቃል አንደኛ ተሰሎንቄ 1:16 ላይ በሙላት ይኖርባችሁ ይላል። የእግዚአብሔር ቃል በሙላት። የእግዚአብሔር ቃል ኃይል ነው። የእግዚአብሔር ቃል ማምለጫችን ነው።
የእግዚአብሔር ቃል መዋቢያችን ነው፣ መሰሪያችን ነው፣ ወደ ሌላ ዳይሜንሽን ማደጋችን ነው። ለዚህ ነው ይሄ ሐዋርያው ጴጥሮስ የቃሉን ወተት ተመኙ ይላል። ሕፃን ከመሆን መውጣት መቻል አለብን። እጅ ጫንልን ከማለት እጅ ጭነን ለሰፈራችን ሰው ሁሉ የፈውስ ምክንያት መሆን አለብን። ቃል አውጣልኝ ከማለት ቃል አውጥተን አውሬውን ማባረር መቻል አለብን። የሚባረከውን መባረክ መቻል አለብን። እኛም ብቻ አይደለም የምንባረከው፣ ትውልድን ምድርን በመባረክ የሰይጣንን ስራ ማፍረስ ማርገፍ መቻል አለብን። ክብር ለኢየሱስ ይሁን። እግዚአብሔርን በመምሰል የወንድማማች መዋደድን ዛሬ የጠፋብን ትዝ ይላችኋል። ራእይ ላይ የኤፌሶንን ቤተክርስቲያን የጣልከው ነገር አለ። የቀደመውን ፍቅር ትተሃል። የቀደመው ፍቅር አለ ወይ በቤተክርስቲያን? አለ ወይ በግል ህይወቴ? አለ ወይ በኮሚኒኬሽኔ? አለ ወይ በትውልዱ መሃል? እኔ አሁን በእውነት እላችኋለሁ፣ ቅድም ፓስተር መርከቡም ፓስተር ኦጊየም ሲናገሩ ነበረ። ከነሱ የተነሳ ነው እኔ ጸንቼ ሶሻል ሚዲያ ላይ ያገለገልኩት እንጂ ያለነሱ አይደለም። እነሱ ባይኖሩ ኖሮ ዘጋግቼ ከሚወጡት አንዱ ሰዎች ናቸው። የልባቸው ቅንነት፣ ለእግዚአብሔር ያላቸው ክብር፣ ለትውልድ ያላቸው ሸክም፣ ለእኔ ያላቸው ፍቅር በማይመችም ሁኔታ ቢሆን ይገባሉ። ግቡ ካልኳቸው መምህር መርከቡ በጣም የተጣበበ ጊዜ አለው። ግን እባክህ መምህር በዚህ ጉዳይ ላይ ግባ ካልኩት ከሳምንት ጊዜ ሰጥቶ ይገባል። ይሄ ፍቅር ነው እኔን ያጸናኝ። ይሄ ፍቅር ነው እኔን ያቆመኝ። ይሄው ኮቪድ ከጀመረ ጀምሮ ጌታ በህልም ተናግሮኝ ወደ ሶሻል ሚዲያ ከወጣው አንድ ቀን ተቋርጦ በሳምንት 3 ቀን እንደውም አሁን 4ኛ ቲክቶክ ላይ ስለ ትውልድ እንጸልያለን። ይኸው ከነወይንዬ ከናዩዬ ጋር ተቋርጦ አያውቅም። ሽፍት ነው የምሰራው፣ 100% ነው የምሰራው። እግዚአብሔር እየረዳኝ። ለምን? የትውልዱ እኛ የተነፈስነውን አየር የትውልድ መተንፈስ አለበት። እኛን ያገኘ ሰላም ትውልዳችንን ማግኘት አለበት። እኛን ያገኘን ደህንነት ትውልዳችንን ማግኘት አለበት። ትውልዱ በችግር ላይ ነው፣ በሃይማኖት እስራት ነው፣ በአጋንንት ተጽዕኖ ስር ነው። ሟርተኛው፣ ድግምተኛው፣ አስማተኛው ምድር እንደ ጎርፍ እያጥለቀለቀ ባለበት በዚህ ዘመን እኔና እናንተ የእግዚአብሔር ፍቅር እውነተኛው ፍቅር ከነካን የራሳችን ኑሮ የሚባል ነገር የለንም። ለትውልድ ነው የምንኖር። ለዚህ ነው ገና በጨለማ ሳለን እግዚአብሔር አንድያ ልጁን ልኮ እኛ የራሱ ያደረገን። ክብር ለኢየሱስ ይሁን። መንፈስ ቅዱስ የተባረከው። ስለዚህ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። ምንድነው ፍቅር? አንደኛ ቆሮንቶስ ምዕራፍ 13ን አንብቡት። አለቀ። አንደኛ ቆሮንቶስ ምዕራፍ 13ን ስታነቡት የፍቅርን ዓላማ፣ የፍቅርን ምንነት፣ የፍቅርን ትርጉም ደግሞ ያለ ፍቅር ሁሉ ምንም እንዳልሆነ ግልጽ አድርጎ ስለሚያሳየን እዛ አንብቡት። ክብር ለኢየሱስ ይሁን። 8 ቁጥር ላይ ማሰሪያው መጣና እንደዚህ ይላል፣ እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት። መጀመሪያ እውቀት ተብለናል አይደለ? እውቀት አለን፣ ትህትና አለን፣ ማካፈል አለን፣ በጎነት አለን፣ እግዚአብሔር መምሰል አለን። ይሄ ሁሉ ካለን በክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። አያችሁ፣ አሁን ይሄ ተነግሮኛል፣ ቃል አለኝ፣ በትንቢቴ ተብያለሁ፣ የእግዚአብሔር ቃል ወደ ጥሩ ነው። እግዚአብሔር የምንሆነውን ለእያንዳንዳችን ሊናገረን ይችላል። ግን የተናገረንን ነገር ወደ ተግባር ለመቀየር የኔና የእናንተ ተሳትፎ ያስፈልጋል። ያለ እኔና የለእናንተ ተሳትፎ እግዚአብሔር በግድ አንገታችንን አንቆ ወደ ዓላማው የሚወስደን ሰዎች አይደለንም። ከእግዚአብሔር ጋር መነካካት አለብን። ከእውነቱ ጋር መነካካት አለብን። ከመጽሐፉ ጋር መነካካት አለብን። የእግዚአብሔር እውቀት ሊኖረን ይገባል። የእግዚአብሔር መንፈስ ከእሱ ጋር ኮኔክት እንድናደርግ እርዳታ እንደሚያስፈልገን ያለሱ ሁልጊዜ የእሱ ጥገኞች መሆናችንን አውቀን ወደ እሱ መጠጋት መቻል አለብን። የአባቴ ብሩካን፣ እነዚህ ነገሮች ለእናንተ ሆነው ቢበዙ፣ ከላይ ያሉት እስካሁን የዘረዘርናቸው ነገሮች ለቅዱሳን ለአካሉ ብልት ለእኔና ለእናንተ በግል ሕይወታችን ሆነው ቢበዙ ቤተ ክርስቲያን እንዲህ ባለ ነውር ውስጥ፣ እንዲህ ባለ ጉስቁልና ውስጥ፣ እንዲህ ባለ ሽንፈት ውስጥ ልትገኝ ባልቻለች ነበር። ስለዚህ ስራው ያለው እኔና እናንተ እጅ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋቸዋል። በክርስቶስ ኢየሱስ የተቀበልነው እውቀት ስራ ፈት ያለ ፍሬ የሚያስቀር ነገር አይደለም። ገላትያ ላይ አንብቡት። የመንፈስ ፍሬ የሚባል ነገር አለ። መንፈስ ቅዱስ ከኛ ውስጥ ባለ ቁጥር የመንፈስ ፍሬ የምናፈራ ሰዎች ነን እንጂ ዝም ብለን አምናም ያው ዘንድሮም ያው ሆነን የምንቀጥል ሰዎች አይደለንም።
9 ላይ እንደዚህ ይላል፣ እነዚህ ነገሮች የሌሉት ይላል። እንግዲህ ከላይ የተዘረዘረው ነገር ሁሉ የሌለው ግን ክርስቲያን የሆነ ግን 30 ዓመት 20 ዓመት 10 ዓመት 5 ዓመት በጌታ ፊት የኖረ ዛሬም እጅ ጫኑብኝ የሚል ዛሬም ዘይት ለመግዛት ዛሬም ቆርቆሮ ለመግዛት ዛሬም ጨርቃ ጨርቅ ለመግዛት በየነቢያት ነኝ ባሉ ዙሪያ የሚዞር በየሶሻል ሚዲያው ቀኑን ሙሉ ሲያስስ የሚውል እነዚህ ነገሮች የሌሉት ማለት ነው። እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውን ኃጢአቱን መንጻት ትቷል። ዋናው ስራ ትልቁ ተአምር ከቀድሞ ማንነታችን ከድቅድቅ ጨለማ ወደሚደነቅ ብርሃን አምልጠን መውጣታችን ነው። ይህንን ያደረገ ደግሞ የእግዚአብሔር ፍቅር፣ የእግዚአብሔር እውነት፣ የእግዚአብሔር ጸጋ ነው። በዚህ ጸጋ ውስጥ ካለን ግን ወደዚህ ተመልሰን አሁን 2ኛ ጴጥሮስ ምዕራፍ 1 ላይ ያለውን ሐሳብ ሚዲቴት አድርገን አብላልተን የት ነው ያለው ህይወቴ ምን ይመስላል፣ አገልግሎቴ ምን ይመስላል፣ ኑሮዬ ምን ይመስላል የሚለውን አስበን እኔና እናንተ ለ2019 ለ2027 እንደ አውሮፓውያኑ ራሳችንን እንድናዘጋጅ ዛሬ እግዚአብሔር ይመክረናል። ሃሌሉያ። ስለዚህ ወንድሞች ይላል 10 መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ከትላንት ይልቅ ዛሬ፣ ከዛሬ ይልቅ ነገ የሚጨምር ትጋት መሰዊያችን ላይ እሳት መንደድ አለበት። በመንፈስ ቅዱስ ጸጋ መቀጣጠል አለብን። የቃሉ ህይወት ወደ ህይወታችን መለቀቅ አለበት። ከቃሉ ጋር መስማማት መጣበቅ መቻል አለብን። እግዚአብሔር ያለው በእኔ ህይወት በእኔ ዘመን ያቀደውን እቅዱን ማወቅ፣ ከዛ ጋር መነካካት፣ ለመነካካት ደግሞ ፍላጎት መሻት። ዛሬ ረሃብ ነው የጠፋብን፣ ጥማት ነው የጠፋብን። ምንም ስለ መንፈሳዊ ነገር ጉዳያችን አይደለም። በግል ህይወታችን እግዚአብሔር በዚህ ምድር ላይ በኃላፊነት በአደራ በተጠያቂነት እንዳስቀመጠን የዘነጋንበት ዘመን ነው። ግን ኃላፊነት አለብን፣ ተጠያቂነትም አለብን። በእግዚአብሔርና በትውልድ መካከል የምንሰራ ሰራተኞች ሆነን ነው እዚህ የተቀመጥነው እንጂ እንደ ማንኛውም ሰው በልተን ጠጥተን መኪና ቆርቆሮ ምናምን ብለን የምንሞትንማ ከሆንን ከዚህ ነውር ያውጣን እግዚአብሔር በጌታ በኢየሱስም ከዚህ ያውጣን። ስለዚህ ወንድሞቼ ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና። ከዛ 11 ቁጥር በጣም የሚገርም ነገር አለ። እንዲሁ ይላል ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። ወገኖቼ ሆይ እነዚህን ነገር ያለማድረግ ፍሬያማና ውጤታማ ከመሆን ባለፈ ለካ ደግሞ ወደ መንግስቱ ለመግባትም ዋናው ብቃት፣ ዋናው ማንነት፣ ዋናው ትክክለኛው መንፈሳዊ ቁመናን የምንይዝበት ነው። ለምን ብትሉ 1ኛ ቆሮንቶስ ምዕራፍ 3 ላይ አንዳንዶች በእሳት እንደሚያልፉ በጭንቅ ይገባሉ ይላል። ደረታችንን ነፍተን ዘና ብለን ኢየሱስ ክርስቶስ ቢፊቱ በቀረብንበት ጊዜ አንተ የአባቴ ብሩክ ና ወደ ተዘጋጀልህ የዘላለም ክብር ግባ ለመባል የሚያስፈልግ የህይወት ቁመና የሚያስችል የህይወት ቁመና እንዲኖረን ጌታ ይፈልገናል፣ ጌታ ይመክረናል፣ ጌታ ይናገረናል። ተባረኩ። በጣም ወዳችኋለሁ። ጌታ ሆይ አመሰግናለሁ። ስም ብሩክ ይሁን። በጌታ በኢየሱስ ክርስቶስም ስልጣን ማንኛውም እግዚአብሔር አምላክና አባቶች ብቃትን፣ ያንተ ባህሪ ተካፋይነትን፣ ቅንነትን፣ የተዘረዘረውን በቃል የተጻፈውን ነገር ሁሉ ከህይወታችን እንዲታጣ ያደረገ ማንኛውም ተጽዕኖ በጌታ በኢየሱስም የተመታ ይሁን፣ የረገፈ ይሁን በኢየሱስ ክርስቶስም። እግዚአብሔር አምላክ ለብዙዎች መዳን ምክንያት ሆነን ሳለ ለብዙዎች መመለስ፣ ለተጣመመው መቅናት፣ ለሳተው መመለስ፣ ለወደቀው መነሳት፣ ለታመመው ፈውስ አድርገን አስታርቀህ የማስታረቅን ቃል ሰጥተን የሄድክ አምላካችን በዚህ መንገድ ባለመገኘታችን በድለናል፣ አልገባንም። ጌታ እግዚአብሔር ዛሬ ግን እውነት በርቶልናል፣ እየጨመረ እየደመቀ መጽሐፍ ሲናገር ምሳሌ 4 ላይ የጻድቅ ሰው ብርሃን ሙሉ ቀን እስከሚሆን ድረስ እየደመቀ እየጨመረ ይበራል ይላል። ጌታ ሆይ አንተም ፊት ለፊት እስከምናይ ድረስ ከዚህን ቀን ጀምሮ እየደመቀ እየበራ እግዚአብሔር አምላክና አባት ሆይ ለምድር ጨው በጨለማው ዓለም ብርሃን የሚያደርግ አንተን ወደ መምሰል ከፍታ የሚያወጣ ህይወት እንዲኖረን እባክህ ጌታ ሆይ ይሄ ቃል ይጥቀመን። የዚህ ቃል ፍቺ በእያንዳንዳችን ህይወት ውስጥ ያብራ
ይመርምረን፣ ይፈትሸን። ጌታ እንፈቅድልሃለን። እንደ ማርያም እግር ስር ተቀምጠናል። እንደ ሊዲያ የተከፈተ ልብ ስጠን። የሰማነው ቃል በእምነት ተዋህዶ ይጥቀመን። ስለሰጠን ስለዚህ ብሩክ ጊዜ አመሰግናለሁ። ከሁሉ ደካማዋን እኔን ስለረዳይ አፌን እንድከፍት እግዚአብሔር አምላኬ ስለረዳይ ክብር ተጠቅልሎ ላንተ ይሁን። እኔ የማልጠቅም ባሪያ ነኝ። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ተባረኩ። ፓስተር ሳሪ ተባረኪልኝ። ጌታ ኢየሱስ ዘመንሽን ይባርክ። ያው ሁሌ ነው የምሰማው አብረንም ስናገለግል መልእክትሽ አይለወጥም። በጣም ድንቅ የሆነ ህይወት ተኮር የሆነ መልእክት